ሃሌሉያ እግዚአብሔር ይመስገን አሜን እግዚአብሔር ይመስገን ሃሌሉያ አሜን። ያው ይሄ ሳምንት እንግዲህ በጣም ኤክሳይትድ ሆነን የከረምንበት ነው። የዛሬ ሳምንት ኤግዛክትሊ በዚህ ሰዓት እዚ ሶሙን እዚ አዚና ተሐጉስና ዝቀንናሉ ዘመኑ ልክ አብዛ ሰዓት እዚ ዝሐለፈ ሶሙን እዚህ ነበርን። በጣም እግዚአብሔርን እያመለክን እየተደነቅን ነበረ። አብዝኔርና እግዚአብሔርና መልኽን ንድነቅን ኔርና ሁላችሁም ተባርካችኋል ተደንቃችኋል ብያምናለሁኝ። ኩላትኩም ድማ ተባሪክኩም ይኹም ተደንቅኩም ይኹም ኢለ ያምን እግዚአብሔር ይመስገን አሜን። ትላንት ከፓስተር ብርሃን ጋር ያወራን ነበረ። ያላመኑ ሰዎች እንኳን ሰምተው እንደነገሩት ነግሮኛል። ተማሊ ምስ ፓስተር ብርሃን ያዕልል ኔራ እዚ አመኑ ሰባት ከማን ሰሚዖም ከምዝ ነገርዎስ ተዛሪበን ኔሩ። እግዚአብሔር ስለሰራው ስራ ሁሉ ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ስለሰራው ስራ ክብርና አምላክና ይሁን። ዛሬ አንድ ሐሳብ እንድናይ ፈልጋለሁ። ሎሚ ሓደ ሐሳብ ክንርኢ እንደሊ ይሄ ሐሳብ እዚ ሐሳብ እዚ ለሰው ህይወት ስኬት በጣም ቁልፍ የሆኑ ነገሮችን ናቸው። ንሰብ ህይወት ዓወት አዝዩ መፍትሄ ዝኾነ ነገር እዩ። ማንም ሰው መቼስ እንዲሳካለት ይፈልጋል። ዝኾነ ሰብ ክዕወት ደልዩ መባረክ የማይፈልግ ሰው የለም። ክባረክ ዘይደል ሰብ ካይ የለም። ስኬትን የማይፈልግ ሰው የለም። እቤት ዘይደል ሰብ የለም። ለውጥን የማይፈልግ ሰው የለም። ለውጥ ዘይደል ሰብ የለም። ከፍ ማለትን የማይፈልግ ሰው የለም። ልዕል ምባል ዘይደል ሰብ የለም። ሰው ከሆነ ሰብ ተኮይኑ መባረክን ይፈልጋል። በረከት ደልዩ ደስተኛ መሆንን ይፈልጋል። ሕጉስ ምዃን ደልዩ ከፍ ማለትን ይፈልጋል። ልዕል ምባሉን ደልዩ። ይሄ የሰውነት መሻት ነው። እዚ ናይ ስብእና ድሌት እዩ። የሞተ ሰው ካልሆነ በስተቀር ዝሞተ ሰብ ተዘይኮይኑ መሻት አለው፣ ድሌት አለው፣ ፍላጎት አለው፣ ድሌት አለው። ሁሉም ሰው ማለት ነው። ሁሉ ሰው ማለት እዩ። ስለዚህ የምንፈልገው ከፍታ ላይ ለመድረስ ስለዚህ ናብቲ ንደልዮ ዘለና ብራኸን ክንድዩ የምንፈልገው የምንጠባበቀው በረከት ለመባረክ ንጽበዮ ዘለና በረከት መታን ክንባረኽ ምንድነው የክብር መንገድ? እንታይ እቲ ናይ ክብር መንገድ? በየት መንገድ ልሂድ? በየናይ ጎደና ይኸይድ? የምፈልገው ቦታ ለመድረስ በምን መንገድ ልጓዝ? ኣብዚ ደልዮ መታን ክበጽሕሲ በየናይ መንገድ ክጓዝ? በጣም ፈጠን ብዬ ይህንን ፖይንት የተለያዩ ነጥቦችን እያነሳው አብራራለሁ። ቅልጥፍ ኢለ ዝተፈላለየ ነጥብታት ከልዕል። ሉቃስ ወንጌል ምዕራፍ 2 ላይ ናይ ሉቃስ ወንጌል ምዕራፍ 2 ስለ ጌታ ኢየሱስ ክርስቶስ ወደ መጨረሻው ምዕራፍ ላይ ይናገራል። ብዛዕባ ጌታና ኢየሱስ ክርስቶስ ኣብቲ ናይ መወዳእታ ምዕራፍ ይዛረብ እዩ። ወላጆቹ የፋሲካን በዓል ሊያከብሩ ወደ ኢየሩሳሌም ሄደው ነበረ። ወለዱ በዓል ፋሲካ ከብዕሉ ኢሎም ናብ ኢየሩሳሌም ከዶም ነይሮም። ከሄዱ በኋላ ኢየሱስ ጠፍቶባቸው ድሕሪ ምኻዶም ኢየሱስ ጠፊኡ ሲመለሱ በቤተ መቅደስ አገኙት። ክምለሱ ከሎስ ኣብ ቤት መቅደስ ረኺቦሞ። ይህንን ከተናገረ በኋላ እዚ ምስ ተዛረበ ድማ ኢየሱስም እርሱም ይላል ቁጥር 49 ላይ እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁንምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ከቁጥር 48 እስከ 52 ነው ያነበብኩት። ምዕራፍ 2 ሉቃስ ወንጌል ምዕራፍ 2 49 እስከ 52 ንሱ ወደ 12 ዓመት ምስኮነ ከዓ ከምቲ ስርዓት በዓል ናብ ኢየሩሳሌም ደየቡ። እተን መዓልታት ኣኺሎም ክምለሱ ከለዉ ከዓ ኢየሱስ እቲ ቆልዓ ኣብ ኢየሩሳሌም ተረፈ። ዮሴፍን ኣዲኡን ግና እዚ ኣይፈለጡን። ምስ ሰብ መንገዲ ዘሎ መሲሎም መንገዲ ሓደ መዓልቲ ኸዱ። ኣበዝማዶምን ኣብ ዝፈልጥዎን ከዓ ደለይዎ። ምስ ሰኣንዎ ከዓ ክደልይዎ ናብ ኢየሩሳሌም ተመልሱ። 52 ኮነ ድማ ድሕሪ 3 መዓልቲ ኣብ ቤት መቅደስ ኣብ ማእከል መምሃራን ተቐሚጡ እናሰምዖምን እናሓተቶምን ረኸብዎ። ዝሰምዕዎ ዘበሉ ከዓ በቲ ምስተውዓሉን ምላሹን ተገረሙ። ምስ ረኣይዎ ድማ ሰንበዱ። ኣዲኡ ከዓ በል ወደይ ስለምንታይ ከም ዝገበርካና? እንሆ ኣቦኻናንን እናጎሂና እንደልየካ ነርና በለቶ። ንሱ ከዓ ስለምንታይ እሞ ትደልዩኒ? ኣብቲ ናይ ኣቦይ ዘበለ ክኸውን ከም ዝግባእ እንዶ ኣይትፈልጡን ኢኹም በሎም። ንሳቶም ግና ነዚ ዝበሎም ዘረባ ኣየስተውዓልዎን። ምሳታቶም ወሪዱ ናብ ናዝሬት መፀ፣ ይእዘዞም እውን ነበረ። ኣዲኡ ድማ ነዚ ኩሉ ነገር ኣብ ልባ ተዋህልሎ ነበረት። ኢየሱስ ከዓ ኣብ ቅድሚ ኣምላኽን ሰብን ብጥበብን ብቁመትን ብጸጋን አበየ። እሺ ቀደም ብለህ ነው ቁጥሩን የጀመርከው። እኔ ከ49 ጀምሮ ነበር። ጥሩ ነው ስላነበብክ እግዚአብሔር ይመስገን።
ምን ይላል? ኢየሱስ ይታዘዝላቸው ነበር ይላል። ለቤተሰቦቹ ለወላጆቹ ይታዘዝ ነበረ። ኢየሱስ ይእዘዞም ነበረ ድማ ይብል ንወለዱ። ማርያም ደግሞ የተነገራትን በልቧ ተጠብቀው ነበር ይላል። ማርያም ድማ ነዚ ነገር እዚ ኣብ ልባ ተዋህሎ ነበረት ይብል። ቁጥር 52 ላይ ቁጥር 52 ኢየሱስም ደግሞ ኢየሱስ ድማ በጥበብና በቁመት ብጥበብን ብቁመትን በሞገስም ብጸጋን በእግዚአብሔርና በሰው ፊት ኣብ ቅድመ አምላኽን ሰብን ያድግ ነበር ይላል። ዓበየ ይብለና። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ፍጹም ሰብን ፍጹም አምላኽን እዩ። ስለ ክርስቶሎጂ ወይም ነገረ ክርስቶስ መናገር አልፈልግም። ሕጂ ብዛዕባ ነገረ ክርስቶስ ክዛረብ አይደለም። ነገር ግን ኢየሱስ ሰው ስለነበረ በጥበብ በሞገስ በእውቀት በሰውና በእግዚአብሔር ፊት ያደግ ነበር። ተኾነ ግና ኢየሱስ ክርስቶስ ሰብ ስለዝነበረ ብጸጋ ብጥበብ ብቁመትን ኣብ ቅድሚ ሰብ ይዓቢ ነይሩ። እዚህ ቦታ እንደሚናገረው ኣብዚ ቦታ ምዛረቦ በቁመትም ፊዚካሊ ኢየሱስ አድጓል። ኣብ ቁመት ፊዚካሊ ኢየሱስ ዓብይሎ፣ በሞገስ አድጓል፣ ብሞገስ ዓብይሎ፣ በጥበብ አድጓል፣ ብጥበብ ዓብይሎ፣ በእውቀት አድጓል፣ ብፍልጠት ዓብይሎ። ያደገው ደግሞ በሰውና በእግዚአብሔር ፊት ነው። ዝዓበዮ ድማ ኣብ ቅድሚ አምላኽን ኣብ ቅድሚ ሰብ። ሰው ሲያየው አድጓል፣ ሰብ ክሪኦ ከሎ ዓብይሎ፣ እግዚአብሔር ሲያየው አድጓል፣ እግዚአብሔር ክሪኦ ከሎ ዓብይሎ። ብዙ ሰው ብዙሕ ሰብ ሰው ፊት ያድጋል፣ ኣብ ቅድሚ ሰብ ይዓቢ፣ እግዚአብሔር ፊት ግን አያድግም። ኣብ ቅድሚ አምላኽ ግን ኣይዓብን እዩ። ኮሌጅ ገብቶ ዩኒቨርሲቲ ገብቶ ምናልባት ይመረቃል፣ ኮሌጅ ኣትዩ ዩኒቨርሲቲ ኣትዩ ምናልባት ምረቕ ኸውን፣ ብዙ ገንዘብ ይሰበስባል፣ ብዙሕ ገንዘብ እክብ ኸውን፣ በጣም በማህበራዊ ህይወት የተከበረ ሰው ይሆናል። ኣብ ናይ ማሕበራዊ ህይወት ድማ ዝተኸብረ ሰብ ክኸውን ይኽእል። በእግዚአብሔር ፊት ግን ያደገ ህይወት ላይኖረው ይችላል። ኣብ ቅድሚ አምላኽ ግን ዘይዓበየ ህይወት ዘለዎ ክኸውን እዩ። ኢየሱስ ግና በሁለንተና ነው ያደገው። ብኹለንተኑ እዩ ዓብዩ። በዚህ በኩል አድጎ በዚህ በኩል ያላደገ ማንነት አልነበረው። በዚ ሓደ ወገን ዓብዩ በቲ ሓደ ወገን ድማ ዘይዓበየ ማንነት ኣይነበሮን። በሰው ፊት አድጓል፣ ኣብ ቅድሚ ሰብ ዓብዩሎ፣ በእግዚአብሔር ፊት ኣብ አድጓል፣ ቅድሚ አምላኽ ዓብዩሎ፣ በሁለንተናው አድጓል። ብኹለንተኑ ድማ ዓብዩሎ። ኢየሱስ ያደገው ኢየሱስ ዝዓበዮ የእግዚአብሔርን ፈቃድ ለመፈጸም ነው። ፍቃድ አምላኽ ንፍጻም እዩ። ኢየሱስ ያደገው ኢየሱስ ዝዓበዮ የመጣበትን ተልእኮ ለመፈጸም ነው። ንዝመጸሉ ተልእኮ ንኽፍጽሞ እዩ። ሃሌሉያ አሜን። እግዚአብሔር ይመስገን። አሜን። ኢየሱስ ባያድግ ኖሮ ተልእኮን ይፈጽም ነበር ብላችሁ ታምናላችሁ? ኢየሱስ ተዘይዓቢ ነይሩ ሲ ተልእኮ ፈጸመ ኢልኩም ዶ ተኣምኑ? ሁል ጊዜ ህፃን ቢሆን ኩሉ ግዜ ቆልዓ ምኾን በጸጋ ባያድግ ብጸጋ ተዘይዓቢ በሞገስ ባያድግ ብሞገስ ተዘይዓቢ በእውቀት ባያድግ ብፍልጠት ተዘይዓቢ በቁመት ባያድግ ብቁመት ተዘይዓቢ ተልእኮውን መፈጸም አይችልም። ተልእኮን ፍጻመ እግዚአብሔር ያየለትን መፈጸም አይችልም። እግዚአብሔር ንዝረአየሎም ክፍጽሙ አይክእልም። መስዋዕትነትን ሊከፍል አይችልም። መስዋዕትነት ዓለምን ሊያድን አይችልም። ዓለም ከድሕን ስለዚህ አይክእልም። ኢየሱስ በሰውነቱ ማደግ ነበረበት። ስለዚህ ኢየሱስ በሰብነቱ ከዓቢ ነይሩ። እግዚአብሔር ይመስገን። አሜን። ሌላ አንድ ምሳሌ ደግሞ እንደዚሁ ከመጽሐፍ ቅዱስ አነባለሁ። ካል አብነት ድማ ከም በልኩም ካብ መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ቁጥር 24 እስከ 26 ዕብራውያን ምዕራፍ 11 ካብ ቁጥሪ 24 ከ24 እስከ 26 ካብ 24 እስከ 16 ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከጥቂት ጊዜ ይቅርታ፣ ይሄኛው አዲሱ ትርጉም ስለሆነ በ54ቱ ትርጉም ላንበበው። ከ24 እስከ 26 ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር። የማይታየውን እንደሚያየው አርጎ ጸንቷልና አጥፊው የበኩሮችን ልጆች እንዳይነካ ፋሲካን ደም መርጨትን በእምነት አደረገ። እስከ ቁጥር 28 ከ24 ፓስተር ሙሴ ምስ ዓበየ ወዲ ጓል ፈርዖን ከይበሃል በእምነት ዓበየ እሞ ካብ ንግዚኡ ብሓጢአት ባህዝብ ሎስ ምስ ህዝቢ ኣምላኽ ከዳ መከራ ክጸግብ ሓርየ ናብቲ ዓስቢ ጠመተ እሞ ካብ መዝገብ ግብፂ ስነፀርፊ ክርስቶስ ኣዝዩ ብዙሕ ሃብቲ ገይሩ ቆፀሮ ነቲ ዘይርአ ከም ዝሪኦ ኮይኑ ተዓጊሱ ጸንዐ እሞ ነቲ ኩራ ንጉስ ከይፈርሀ ብእምነት ንግብፂ ሓደጋ እቲ በኹሪ ዘጥፍእ ዝነበረ ምእንቲ ከይቀርቦም በእምነት ፋሲካ ምንጻግ ደምን ገበረ። ቁጥር 23 ላይ ቁጥር 13 ከዚህ ከፍ ብሎ ማለት ነው። አሁን ካነበብነው ክፍል ከፍ ብሎ ካብ ዘንበብናዮ ልዕል ኢሉ ሙሴ ከተወለደ በኋላ ይልና ታሪኩን ይናገራል። ሙሴ ምስ ተወለደ ኢሉ ታሪኩ ዛረብ። ያማረ ሕፃን መሆኑን አይተው ቤተሰቦቹ ሸሸጉት ይላል። ጽቡቅ ቆልዓ ምዃኑ ሪኦም በእምነት ሓብእዎ ይብል። ታሪኩ እንደምታውቁት ነው። እቲ ታሪክ ከም ትፈልጥዎ እዩ። ቁጥር 24 ላይ ግን ኣብ ቁጥሪ 24 ካደገ በኋላ ይላል ምስ ዓበየ ይብል።
ካደገ በኋላ ምስ ዓበየ ሙሴ ካደገ በኋላ ነው ተልእኮውን መፈጸም የቻለው። ምስ ዓበየ ተልእኮ ክፍጽም ጥሪውን አኮምፕሊሽ ማድረግ የቻለው ካደገ በኋላ ነው። ነቲ ጻውዒቱ ክሃርም ዝኻለ ምስ ዓበየ እዩ። ባላደገ ማንነት አብዘይ ዓበየ መንነት ባልተለወጠ ማንነት ዘይ ተለወጠ መንነት እስራኤልን ሊያወጣ ከግብጽ ሊያወጣ አይችልም። ለእስራኤል ካብ ግብጽ ከውጽኦ አይክእልን። እግዚአብሔር ያየለት ቦታ መድረስ አይችልም። እግዚአብሔር ናብ ዝራእየሉ ክበጽሕ አይክእልን እዩ። የእስራኤልን ሕዝብ ከፈርዖን ቀንበር ማላቀቅ አይችልም። ንሕዝብ እስራኤል ካብ አርዑት ፈርዖን ከላቀቅ አይክእልን እዩ። እንደምታውቁት ሙሴ ከም ትፈልጥዎ ሙሴ በራሱ ማንነት ሄዶ በራሱ መንገድ ሄዶ እስራኤልን ነፃ ማውጣት ሞክሮ ነበር። ብናቱ መንነትን ብናቱ መንገድን ከሄዱን እስራኤል ሓራ ክወጽእ ፈቲኑ ነይሩ እዩ። ነገር ግን ፌል አደረገ። ተኾነ ግን ወዲቁ ተሪፉ። እግዚአብሔር በምድረ በዳ አመላልሶ አዙሮ ከሰራውና ካደገ በኋላ ግን እግዚአብሔር ኣብ ምድረ በዳ አመላሊሱ አዚሩ ምሰርሖ ግና ለተልእኮ ለጥሪው ብቁ ማንነትን ሰጠው። ንተልእኮ ብቁዕ ማንነት ይቦ። ሃሌሉያ። ምን ልላችሁ ነው? ማደግ ወሳኝ ነው ልላችሁ ነው። እንታይ ክብለኩም ኢለ ምዕባይ ወሳኒ ክብለኩም ኢለ። ላላደገ ልጅ ለዘይ ዓበየ ቁም ነገር አይሰጠውም፣ ኃላፊነት አይሰጠውም አይደለ? ኃላፊነት አይወሃቦን እዩ። yes ስለዚህ በህይወታችሁ ማደግ ትፈልጋል። ማንም ሰው ቅድም እንዳልኩት ስኬትን ይፈልጋል። ስለዚህ ኣብ ህይወት ዝኾነ ሰብ ዓወት ይደልዩ፣ በረከትን ይፈልጋል፣ በረከት ይደልዩ፣ ክብርን ይፈልጋል፣ ክብር ይደልዩ። እነዚህ ሁሉ ነገሮች የሰው ፖዚቲቭ የሆኑ መሻቶች ናቸው። እዚ ሁሉ ነገር ናይ ሰብ አዎንታው ዝኾነ ናይ ድሌት ምልክት። ስለዚህ ሰው የስኬት ማማ ላይ ለመቀመጥ የክብር ጫፍ ላይ ለመድረስ እግዚአብሔር ያየለት ቦታ ላይ ለመድረስ ምን ማድረግ አለበት? ስለዚህ ወዲ ሰብ ኣብ ናይ ክብሪ ሰገነት ክዲብ ተኮይኑ እግዚአብሔር ናብ ዝራእየሉ ክበጽሕ ተኮይኑ ስታይ ክገብር ኣለዎ? እውነተኛ ክብርና በረከት ናይ በሐቅ ክብርን በረከትን ዝም ብሎ የሚገኝ አይደለም። ሶልካ ዝርከብ አይኮን። ማደግን ይጠይቃል። ምዕባይ ይሓትት። ማደግን ይጠይቃል። ምዕባይ ይሓትት። በህይወት ማደግን ይጠይቃል። በህይወት ምዕባይ ይሓትት። በጸሎት ማደግን ይጠይቃል። በጸሎት ምዕባይ ይሓትት። በቅድስና ማደግን ይጠይቃል። በቅድስና ምዕባይ ይሓትት። ማደግን ይጠይቃል። በፍልጠት ምዕባይ ይሓትት። ማደግን ይጠይቃል። በጥበብ ምዕባይ ይሓትት። እግዚአብሔር ይመስገን። እግዚአብሔር ሙሴን እንደጠበቀው እስኪያድግ ድረስ እግዚአብሔር ንሙሴ ክሳዕ ዝዓቢ ከም ተጸበዮ እየጠበቃችሁ ነው ልላችሁ ነው። ዛሬ ይጽበየኩም አለው። እየጠበቀሽ ነው። ይጽበየክሎ እየጠበቀህ ነው እንድታድግለት። ይጽበየካል። በጸጋ እንድታድግለት እየጠበቀ ነው። በጸጋ ተዓቢ፣ በሞገስ እንድታድግለት እየጠበቀ ነው። በጸጋ ተዓቢ። ራእይ ያላችሁ ራእይ ዘለኩም መሻት አላችሁ፣ ድሌት ተለኩም፣ ጸሎት አላችሁ፣ ጸሎት ተለኩም፣ መድረስ የምትፈልጉበት ቦታ አለ፣ ክትበጽሕዎ ትደልዩ ቦታ አለ። እግዚአብሔር በህይወታችሁ እንዲሰራ የምትፈልጉት ነገር አለ። እግዚአብሔር ኣብ ህይወትኩም ክሰራ ማደጋችሁን እየጠበቀ ነው። ምዕባይኩም ጽበሉ። በእውቀት እንድታድጉ ይፈልጋል። ፍልጠት ክትዓቢ፣ በሞገስ እንድታድጉ ይፈልጋል። በሞገስ ክትዓቢ። ሃሌሉያ አሜን። እግዚአብሔር ይመስገን። ስኬትና በረከት ዓወትን በረከትን ከውጪ የሚመጣ ድንገት የሚመጣና የሚያገኝን ነገር ሳይሆን ካብ ደገ ዝመጽን ሞሃን በማንነታችን ውስጥ የሚገነባ ነገር ነው። አመንነትና ዝህነጽ ነው። በሰው ልጅ ማንነት ውስጥ የሚገነቡ ናቸው። ኣብ ናይ ወዲ ሰብ ማንነት ዝህነጽ ነገር እዩ። ሰው ስኬትና በረከት የሚባሉት ነገሮች ሰብ ዓወት ዝበሃል ነገር ድንገት መጥተው ውጪ እንዲያገኙት ይፈልጋል። ሃንደበት ካብ ደገ ክረኽቦ ደሊ። ነገር ግን ማንነት ስለሆነ በውስጡ እንዲገነባ ነው እግዚአብሔር የሚፈልገው። ተኾነ ግና መንነት እንዲያድግ ነው እግዚአብሔር የሚፈልገው። እንዲሆነው ነው እግዚአብሔር የሚፈልገው። ክነብሮ እግዚአብሔር ዝደልዩ። ድንገት የሚባልና ቅጽበታዊ የሚባል እድገት የለም። ሃንደበታዊ ዝበሃል ዕቤት የለም። እድገት ፕሮሰስ ነው። ዕቤት መስርሕ እዩ። ሂደታዊ ነው። መስርሕ እዩ። ጊዜን የሚፈልግ ነው። ጊዜ ይሓትት እዩ። ስለዚህ ሰው ለማደግ ጊዜ ይፈልጋል። ስለዚህ ሰብ ንኸዓቢ ጊዜ የድልዮ። እግዚአብሔር የተመሰገነ ይሁን። እኔ አሁን የምነግራችሁ ሐሳቦች ሲገቡኝ አነ ዝነግረኩም ዘለኹ ሐሳብ ምስ ተረዳእኒ ጸሎተይ፣ አመለካከቴ፣ አራያይ፣ ህይወተይ፣ መሻቴ፣ ድሌተይ ሁሉ ነገር ተቀይሯል። ሁሉ ነገር ተቀይሯል። ለምወዳቸው ሰዎች፣ ለልጆቼ፣ ለሰዎች፣ ለራሴም የምመኘው እነዚህን የስኬት ቁልፎች ናቸው። ንዝፈትዎም ሰባት ንደቀ ይኮነ ዝቀርቡኒ ዝምነየሎም ነዚህን ናይ ዓወት መንገድታት እዮም። ከተመኛችሁ እነዚህን ተመኙ። እንተተመነኹም ከም ዝተመነ እዩ። ከጸለያችሁ እነዚህን ነገሮች ጸልዩ። ተጸለኹም ነዚህን ነገራት ጸልዩ። ማደግን ተመኙ። ንምዕባይ ተመኙ። ለማደግ ስሩ። ንምዕባይ ስሩ። ለመለወጥ ስሩ። ንኽትለወጡ ስሩሑ። እግዚአብሔር ይመስገን። ሰው ለመለወጥ
ሰብ ንኽልወጥ ለመባረክ ንኽባረኽ ለመቀየር ንኽቅየር ለመክበር ንኽከብር ከፍ ለማለት ልዕል ንምባል በህይወቱ እግዚአብሔር ያየለት ከፍታ ላይ ለመድረስ እግዚአብሔር ኣብ ህይወቱ ንዝረኣየሉ ዕቤት ንምብጻሕ ምን ያስፈልገዋል ብዬ ሳስብ እንታይ የድልዮ ኢለ ክሓስብ ከለኹ የተወሰኑ ፖይንቶችን ከመጽሐፍ ቅዱስ አገኘው። ገለገለ ነጥብታት ካብ መጽሐፍ ቅዱስ ረኺበ እነዚህን ነገሮች በትክክል የሚያደርግ ሰው ነዚህን ነገራት ብትክክል ዝገብር ሰብ እግዚአብሔር ያየለትን ያዘጋጀለትን ይወርሳል። እግዚአብሔር ነቲ ዝረኣየሉን ዘዳለወሉን ይወርስ እዩ። የመጀመሪያው ነገር ተቀዳማይ አንድ ቁጥር 1 እውቀት ነው። ፍልጠት እዩ። ኖሌጅ እውቀት ፍልጠት እዩ። እውቀት የሌለው ሰው ፍልጠት ዘይብሉ ሰብ ምን እንደሚያደርግ አያውቅም። እንታይ ከም ዝገብር ምን እንደሚያምን አያውቅም። እንታይ ከም ዝኣምን ወዴት አይፈልጥም። እንደሚሄድ አያውቅም። ናበይ ከም ዝኸይዱ ስለዚህ እውቀት ስለዚህ ፍልጠት በጣም በህይወታችን ውስጥ አስፈላጊው ነገር ነው። ኣብ ህይወትና ብጣዕሚ ተኣገዳሲ ዝበሃል ነገር እግዚአብሔርን ማወቅ ሊሆን ይችላል። እግዚአብሔር ምፍላጥ መንፈሳዊ ነገርን ማወቅ ሊሆን ይችላል። መንፈሳዊ ነገር ክኸውን ይኽእል። ምድራዊ ነገሮችን ማወቅ ይችላል ሊሆን ይችላል። ክኸውን ይኽእል። የተለያዩ ነገሮችን ስኪሎችንና ሙያዎችን ማወቅ ሊሆን ይችላል። ዝተፈላለየ ነገር ሞያ ዋላ ክኸውን ይኽእል እዩ። በፍልስፍናው ዓለም ኣብ ናይ ፍልስፍና ዓለም ኤፒስቲሞሎጂ ይባላል። ኤፒስቲሞሎጂ ይባላል። የፍልስፍና ዘርፍ ነው። ናይ ጨንፈር ናይ ፍልስፍና እዩ። ስነ እውቀትን የሚያጠና ንስነ ፍልጠት ድማ የጽንዕ። በዚህ ፍልስፍናዊ ትርጓሜ መሰረት በዚህ ፍልስፍናዊ ትርጓሜ መሰረት አንድ ነገር እውቀት ነው ለማለት ንሓደ ነገር ፍልጠት እዩ ንኽትብሎ 3 ነገሮችን ማሟላት አለበት። 3 ነገር ከማላ አለው። አንደኛው እምነት ነው። ሓደ እምነት እዩ። ቢሊፍ ነገሩ እውነት መሆኑን ግለሰቡ ወይም ያመነው ያወቀው ሰው አምኗል ወይ እውነት ነው ወይ እቲ ነገር ዝብሎ ዘሎሲ እቲ ውልቀ ሰብ ዝዛረቦ ዘሎስ አሚኑሎ ድዩ። ሌላው እውነት ነው። እቲ ካልእ ሓቂ ትሩዝ ይበሃል። ያመነበት ነገር ተጨባጭ ነው ወይ እቲ ዝኣመነሉ ነገርሲ ተጨባጭ ድዩ። በውሸት ላይ የተመሰረተ እምነት የለም ተብሎ ይታመናል። ኣብ ሓሶት ዝተመስረተ እምነት የለን ተባሂሉ እመን። በተለይ ብፍላይ ድማ በጥንታዊ የግሪክ ፍልስፍና ኣብቲ ናይ ቀደም ናይ ጥንቲ እነዚህ 3 ነገሮች እውቀት ለመባል አንድ ነገር ወሳኝ ናቸው ተብሎ ይታመናል። እዚኦም 3 ነገራት እዚኦም ንሓደ ነገር ፍልጠት እዩ ንኽበሃል አገደስቲ ባእታታት እዮም ተባሂሉ። ሶስተኛው ሐሳብ ሳልሳይ ሐሳብ የተረጋገጠ ወይም ጀስቲፋይድ ነው ወይ ዝተረጋገጸ ወይ ጀስቲፋይድ ድዩ። በአመክንዮ በሎጂክ በሎጂክ ማለት እዩ። ሳይንሳዊ ማረጋገጫ እውነት መሆኑ ማረጋገጥ ይቻላል ወይ የሚል ሌላው እውቀት ነው ወይ የሚለው እነዚህ ነገሮች በእነዚህ 3 ነገሮች ይመዘናል። ስነ ፍልጠታዊ ዝኾነ መምዘኒታት ተመዚኑሲ ብቁዕ ክኸውን ኣለዎ ማለት እዩ። እምነት እውነት ሓቂ ወይም ጀስቲፋይድ የተረጋገጠ ነው ተረጋገጸ ድዩ ወይ ድማ ወደ ክርስትናችን ስንመጣ ናብ ክርስትናና ክመጽእ ከሎ እውቀት ማለት ፍልጠት ማለት መረጃን በጭንቅላታችን ብቻ መያዝ ማለት አይደለም። ሓበሬታ ኣብ ርእስና መሓዝ ማለት አይኮነን። በጣም ብዙ የመጽሐፍ ቅዱስ ጥቅሶችን ማወቅ አይደለም። ብዙሕ ናይ መጽሐፍ ቅዱስ በጣም መጽሐፍ ቅዱስን አብዝቶ ማንበብ አይደለም። ብዙሕ መጽሐፍ ቅዱስ ምንባብ ማለት እነዚህ ሁሉ ነገሮች ትክክል ናቸው። እዚኦም ኩሎም ቁኑዓት ነገራት ማንበብ ተገቢ ነው። መጽሐፍ ቅዱስ ምንባብ ቁኑዕ እዩ። ፎርማሊም ኢንፎርማሊም መደበኛን ዘይመደበኛን ማለት ነው። ትክክል። መደበኛ በሆነና መደበኛ ባልሆነ መልኩ ይባላል። 2 አይነት የትምህርት አይነት አለ። አንደኛው መደበኛ ፎርማል ኤዱኬሽን ነው። ክልተ አይነት ናይ ትምህርቲ መንገድ ኣሎ። ሓደ እቲ መደበኛ ትምህርቲ ወይ ፎርማል ኤጁኬሽን ነው። አንደኛው ኢመደበኛ ወይም ደግሞ ኢንፎርማል ኤዱኬሽን። እቲ ሓደ ድማ ዘይ መደበኛ ወይ ድማ ኢንፎርማል ንብሎ ማለት ነው። ስለዚህ ወደ ክርስትናችን ስንመጣ ስለዚህ ናብ ክርስትናና ክንመጽእ ከለና ብዙ ሰዎች ወደ መጽሐፍ ቅዱስ ኮሌጅ ገብተው ፎርማል ኤዱኬሽን ይማራሉ። ብዙሓት ሰባት ናይ መጽሐፍ ቅዱስ ኮሌጅ አትዮም ፎርማል ዝኾነ ትምህርቲ ይማሩ እዮም። ኢንፎርማሊ ደግሞ ራሳቸውን የሚያስተምሩ ሰዎች አሉ። ዘይ መደባዊ ዝኾነ መንገድ ድማ ርእሶም ዝምህሩ ሰባት አለው። መጽሐፍትን በማንበብ መጽሐፍት እንዳንበቡ ፖድካስቶችን በመከታተል ፖድካስት እንዳተከታተሉ የተለያዩ የእውቀት ምንጮችን በመከታተል ዝተፈላላዩ ናይ ፍልጠት ምንጭታት በመከታተል ራሳቸውን ያስተምራሉ፣ ርእሶም ይምህሩ። ይህ ሂደት እዚ መንገዲ ወይ ዝመስርሕ መረጃን መሰብሰብ ነው። መረጃን መሰብሰብ ነው። ነገር ግን መረጃን ስለ አንድ ነገር አብዝቶ መሰብሰብ ብቻ እውቀት አይደለም። ብዛዕባ ሓደ ነገር ሓበሬታ ምእካብ ጥራይ ፍልጠት አይኮነን። መጽሐፍ ቅዱሳዊ እውቀት ፍልጠት ከእግዚአብሔር ጋር ካለ ጥልቅ ግንኙነት እግዚአብሔር ምዘለና ዓሚቕ ዝኾነ ርክብ የሚመነጭ ነው። ዝምንጩ እዩ። ለምሳሌ ከኛ በተሻለ መንገድ መጽሐፍ ቅዱስን በጣም የሚተነትኑ ሰዎች አሉ። ካባና ብዝሓሸ መንገዲ ንመጽሐፍ ቅዱስ ትንትንዎ ሰባት አለው ንኣብነት። ነገር ግን የመዳን መንገድ አላገኙም። ተኾነ ግን መንገድ ምድሓን አይረኽቡ። ነገር ግን ኢየሱስን አላወቁትም። ተኾነ ግን ኢየሱስ አይፈለጥዎን።
በጣም ብዙ የመጽሐፍ ቅዱስ ፕሮፌሰሮች አሉ። ብዙሓት ናይ መጽሐፍ ቅዱስ ፕሮፌሰራት አለው። እያንዳንዷን የመጽሐፍ ቅዱስ ክፍል በታት ነው የሚያስረዱ። ንነፍስ ወከፍ ናይ መጽሐፍ ቅዱስ ክፍሊ ፋሕፋሕ እንዳበሉ ኸረዱ። ነገር ግን ወደ መዳን አልደረሱ። ተኾነ ግን ናብ ምድሓን እውቀታቸው ወደ መዳን አላደረሳቸው። ፍልጠቶም ናብ ምድሓን አይብጽሖምን። እግዚአብሔርን ማወቅ ንእግዚአብሔር ምፍላጥ ከእግዚአብሔር ጋር ባለ ሪሌሽንሺፕ ምስ እግዚአብሔር በዘለካ እግዚአብሔር ጋር ባለ ግንኙነት ምስ እግዚአብሔር ዘለካ የሚገነባ እንጂ ምስ ዝህነ ጽንበር መረጃ መሰብሰብ ብቻ አይደለም። አሐበሬታ ምእካብ ጥራይ አይሆነን። ለምሳሌ እግዚአብሔር አብርሃምን ጠራው። ናብነት እግዚአብሔር አብርሃም ጸውዖ ባረከው። ባሪኮ አብርሃም ታዘዘ። አብርሃም ተአዘዘ። ይሄ መረጃ ነው። እዚ ሐበሬታ እዩ። ነገር ግን ከዚህ መረጃ ላይ ተነስተን ተኾነ ግን ካብዚ ሐበሬታ በዚህ ቃል ህይወታችን ሲነካ በዚ ቃል እዚ ህይወትና ክትንከፍ ከሎ አብርሃም እንደጠበቀ እግዚአብሔርን መጠበቅ ሲችል ሰው አብርሃም ንአምላኽ ከም ተጸበዮ ሰብ ንአምላኽ ክጽበዮ እንተኽኢሉ አብርሃም እግዚአብሔርን ጸንቶ እንደጠበቀ እስከ መጨረሻው አብርሃም ንአምላኽ ጸኒዑ ከም ተጸበዮ ስጋዕ ሞት እንደታዘዘ ከም ተአዘዙ ስንታዘዝ ክንእዘዝ ከለና ስጠብቀው እግዚአብሔር ይሰራል ስንል ክጽበዮ ከለኹ አምላኽ ይሰርሕ እዩ ምስ በለ እውቀት ነው፣ ፍልጠት እዩ። እግዚአብሔር ይመስገን። አሜን። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። ብዛዕባ እግዚአብሔር ክትፈልጥን ንእግዚአብሔር ክትፈልጥን ዝተፈላለየ አርእስቲ። ሆሴዕ ምዕራፍ 4 ቁጥር 6 ላይ ሆሴዕ ምዕራፍ 4 ቁጥር 6 ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ሕዝበይ ሰአን ፍልጠት ጠፍአሎ ይብል። አያችሁ የእግዚአብሔር ሕዝብ ስለዚህ ሕዝብ እግዚአብሔር የጠፋው ዝጠፍአሉ ምክንያት እውቀት ከማጣቱ የተነሳ ካብ ፍልጠት መውሓዱ ዝተላለየ ስለ እግዚአብሔር እውቀት እግዚአብሔር የሚናገረውን ነገር ማወቅ ባለመቻሉ ጠፍቷል ይላል። ብዛዕባ እግዚአብሔር ፍልጠት ስለዘይብሉ ጠፊኡሎ ይብል። ስለዚህ እውቀት ስለዚህ ፍልጠት ከመጥፋት ካብ ምጥፋእ ከመባከን ከጉስቁልና ከመርገም ከመባከን ያድነናል ማለት ያድነና ማለት። ስለዚህ እግዚአብሔር በዚህ እውቀት ይባርከን። ስለዚህ እግዚአብሔር በዚህ ፍልጠት ይባርከን። እግዚአብሔር ይመስገን። አሜን። አንድን ሰው ዝም ብላችሁ አይታችሁ አንዳንድ ጊዜ ልትጠሉት ትችላላችሁ። ገለገለ ሰብ ሱልኩም ሪኹም ጸልኦ ትቆሉ ይኹም። እኔ እንደዚህ ገጥሞኝ ያውቃል። ናይ ከሙ ገጢም እንፈልጥ አይቸው በጣም ያልተመቸኝ አይ እንዲው በቃ ደስ አይለኝ የምምለው በውስጤ ሰው ሬዮ አይ እዝስ አይ ጣዕመንን ደስ አይበለንን ዝብሎ ሰብ በኋላ በጣም ጓደኛ የሆነው ያውቃል። ዳህራይ አዝዩ በቃ ቀረባ አርከይ ኮይኑ ፈልጥ አያችሁ ዝም ብለን ጀጅ እናረጋለን በውጭ። ስለዚህ ሪኹም ዶ ሱልናይና በደገ ስንጠጋና ኤክስፒሪየንስ እናረግ ስለዛ ሰው በቂ መረጃ ሲኖረን ግን ክንቀርብ ኮለናን ብዛዕባት ሰብት ድማ እኹል ዝኾነ ሐበሬታ ከሎና ከሎን አመለካከታችን ይለወጣል። አራያን አለወጥ እዩ። በሁሉም ነገር እውቀት አስፈላጊ ነው። በሁሉ ነገር ፍልጠት አገዳሲ እዩ። አሁን የተናገርኩት እግዚአብሔርን ስለማወቅ ነው። እዛ አነ ተዛረቦ ብዛዕባ አምላኽ ምፍላጥ እዩ። በሴኩላር ዓለምም ኣብቲ ዓለማዊ ዝኾነ እውቀት በጣም አስፈላጊ ነገር ነው። ፍልጠት በጣም አገዳሲ ነገር የስኬት ቁልፍ ነው። ናይ ዓወት መፍትሕ እዩ። የክብር መንገድ ነው። ናይ ክብር መንገዲ እዩ። አንድ ስኪል አንድ ሙያ ነው። ምንድነው? ታዳጊ ሪፊውጂ ኢኒሺየቲቭ ባለፈው ሲያስተዋውቅ የነበረው አንድ ሙያ አንድ ስልጠናው ስለምን ነበር? አንድ ሙያ የሚል ስልጠና እና ሰው በጣም ሊፈልጋችሁ የሚችለው ሰብ ናአኹም ዝደልየኩም በሆነ ነገር ኤክስፐርት ስትሆኑ ነው። ብዙሆነ ነገር ክኢላታት እውቀት ሲኖራችሁ ነው። ፍልጠት ከለኩም። ማኪ አሁን እየቀረጸች ነው። ማኪ ሐጂ አብዝ ተቀድሐና በጣም ጎበዝ ግራፊክስ ትሰራለች። አዚያ ንፍዕቲ በዛ ነገር ኤክስፐርት ስለሆነች ራሷን በዛ መንገድ ስላበቃች ነው። በቲ መንገድቲ ኤክስፐርት ስለዝኾነት በቲ ነገርት ድማ ርእሳ ስለዘብቃዕት ተፈላጊ የሆነችው ተደላይት ኮይና ማገልገል የቻለችው ከተገልግል ድማ ኺላ። እውቀት በጣም አስፈላጊ ነገር ነው። ፍልጠት በጣም ውስጣችሁ ባለው ነገር አውሽጥኩም ዘመን እግዚአብሔር ሰጥቶኛል ብላችሁ በምታስቡበት ነገር እግዚአብሔር ይብናዩ ብትብሎ ነገር ራሳችሁን ኤክስፐርት አድርጉ። ርዕስኩም ኤክስፐርት ግበሩ። ፎርማሊም ኢንፎርማሊም አንብቡ። በመደበኛም በዘይ መደበኛም አንብቡ። የዛን ጊዜ ሽዑ እውቀት ፍልጠት በጣም ተፈላጊ ሰው ያደርጋችኋል። ተደለይት ሰባት ገብረኩም ሰውን አክብረኝ የሚልበት ጊዜ አለ። ሰብ ንሰብ አክብረኒ ዝብሎ ጊዜ ለው ሰውን በጣም የሚገርመኝ ነገር ሰዎች እንዴት ሰውን የግድ ካላከበራችሁኝ፣ የግድ ቦታ ካልሰጣችሁኝ፣ የግድ ወንበር ካልሰጣችሁኝ የሚባል ነገር እኔ በጣም ይገርመኛል።
ዝገርመን ነገር ንዓይ በግዲሲ ንምስለምታይ ዘይኸበርኩም ምን ቦታ ዘይሃብኩም ራሳችሁን ባበቃችሁበት ነገር በመጠን ርእስኹም ዘብቃዕኩም በእውቀት በታጠቃችሁበት ነገር በመጠን በፍልጠት ተዓጣውኩም ተፈልጋችሁ ነው የምትገኙት ተደሊኹም ይኹም ትርከቡ ናልኝ ነይልን ነው የሚባለው ንዒ እዩ ዝበሃል እግዚአብሔር ይመስገን አሜን ስለዚህ ውስጣችሁ ባለው ነገር ላይ አካዳሚክ ቢሆን ሙያ ቢሆን በመንፈሳዊ ቢሆን ራሳችሁን አብቁ ስለዚህ በሁሉ አይነት መንገድ መንፈሳዊ ሆነ ኸሊ በሙያ ሆነ ኸሊ ፍልጠት ሆነ ኸሊ ንርስኹም ብቋዓት ግበሩ ያወቃችሁት ነገር ዝፈለጥኩም ነገር ራሳችሁን ይቀይራል ንርስኹም ይቀይራል ሌላውን ይቀይራል ንኻል ሰብ ድማ ይቀይራል በእውቀት ታጠቁ በፍልጠት ተዓጠቁ እውቀት የስኬት ቁልፍ ነው ፍልጠት ናይ ዓወት ኩሉ መፍትሕ እዩ እግዚአብሔር ይመስገን አሜን ብዙ ሰዎች ብዙሓት ሰባት ለምሳሌ ማጨስ እንደሚጎዳ ያውቃሉ ምትካኽ ከም ዝጎድእ ፈልጥዮም ግን ያጨሳሉ ግን የትክኾም የሲጋራው ፓኮ ላይም ኣብቲ ናይ ሽጋራ ባኮ በጣም የሚዘገነን የሳምባ ካንሰር ፎቶ አለ አዚዩ ዘስካሕካሕ ናይ ካንሰር ስእሊ ኣሎ እሱን እያዩ ያጨሳሉ ንዑ እንዳረአዩ የትክኹ እነዚህ ሰዎች አውቀዋል ማለት ይቻላል እዞም ሰባት እዚኦም ፈሊጦም ክበሃል ከኣል ድዩ እውቀት ማንነትን የሚቀይር ሲሆን ነው እውቀት የሚሆነው ፍልጠት ማንነት ክቅይር ከሎ ፍልጠት ዝኸ ማንነታችንን የቀየረ እውቀት ማንነትና ዝቀየረ ፍልጠት ዓለምንና ሌሎችን ይቀይራል ዓለምን ንኻልኦትን ይቀይር እዩ ስለዚህ እንዲሳካላችሁ ትፈልጋላችሁ ስለዚህ ክትዕወቱ ትደልዩ ዶ ይሄንን መርህ በጣም በልባችሁ እንድታስቀምጡ ፈልጋለሁ ስለዚህ ነዚህ መምርሒ እውቀት ያስፈልጋችኋል ከተቀምጦ አንብቡ ፍልጠት የለየኩም አንብቡ ተማሃሩ እውቀትን ፈልጉ ንፍልጠት ለዩ በምትፈልጉት ነገር ኤክስፐርት ሁኑ ብትደልዩ ነገር አዚኹም ክኢላታትኩም ከሌሎች የተሻለ ሰው ሆኖ ለመገኘት ተማሩ ካብ ካልኦት ዝሓሹ ሰባት ክትርከቡ ተማሃሩ እግዚአብሔር ይመስገን እግዚአብሔር ይመስገን ሁለተኛው ነጥብ ታላይ ነጥቢ ጥበብ ነው ጥበብ ዊዝደም አንድ ጂአይ ፓከር የሚባል የስነ መለኮት ምሁር ሓደ ጂአይ ፓከር ዝበሃል መምህር ስነ መለኮት ጥበብ ምንድነው የሚለውን ሲተረጉም ጥበብ እንታዩ ዝብል ነገር ክትርጉም እግዚአብሔርን በሚያከብር መልኩ የመኖርና እግዚአብሔር ብታከብረሉ መንገድ ምንባርን ትክክለኛ ውሳኔዎችን የመወሰን ትክክለኛ ዝኾነ ውሳኔታት ናይ ሙሳን ተግባራዊ ክህሎት ነው ተግባራዊ ክእለት ይብል እውቀት ቅድም ምን ብያለሁ መረጃ ነው ብያለሁ ፍልጠት አንተይ ሓበሬታዩ ይለሎ ስለ አንድ ነገር ያለን መረዳት ነው ዛዕባ ሓደ ነገር ዘለና ርድኢት እዩ ጥበብ ደግሞ ጥበብ ድማ እንዴት እንደምንተገብረው ከመልና ከምንተገብረው መቼና የት በምን አይነት ሁኔታ እንደምንተገብረው ያለ አሰራር ነው በከመይን አበይናይ ኩነታትን ተግብሮ ዝብል አሰራራህ እዩ ሁለተኛው የስኬት ቁልፍ እትኻላይ መፍትሕ ናይ ስኬታማ መሆን ከፈለጋችሁ ዕውታት ክትኮኑ ተደልዩ መባረክ ከፈለጋችሁ ትባረኩ ተደልዩ ከፍ ማለት ከፈለጋችሁ ልዕል ክትብሉ ተደልዩ አብዝታችሁ ልትጸልዩ አዚኹም ክትጸልዩ አብዝታችሁ ልትፈልጉ የሚገባው አዚኹም ክትደልዩ ዝግባእ ጥበብ ነው ጥበብ እዩ በብሉይ ኪዳን መጽሐፍት ኣብ ብሉይ ኪዳን መጽሐፍቲ በስነ መለኮት ኣብ ስነ መለኮት የጥበብ መጽሐፍት የሚባሉ አሉ ናይ ጥበብ መጽሐፍቲ ዝበሃሉ አለው ኢዮብ መዝሙር ምሳሌ መክብብ የጥበብ መጽሐፍት ይባላል ናይ ጥበብ መጽሐፍት ይባላል እነዚህ መጽሐፍቶች እዞም መጽሐፍት ስለ ጥበብ አብዝተው ይናገራሉ ስለ ጥበብ ዛረቡ በጣም ብዙ በተለይ ምሳሌ መጽሐፍ ውስጥ ስለ ጥበብ ብዙ ይናገራል በፍላይ መጽሐፍ ምሳሌ ብዛዓ ጥበብ ብዙ ዛረቡ ጥበብ በጣም አስፈላጊ ነገር ነው ጥበብ በጣም አገዳስ ነገር እውቀት ኖሮት ሰው ፍልጠት ኖሮ የፈለገ ያክል ተምሮ ክንድድላዩ ተማይሩ የፈለገ ያክል እውቀት ኖሮት ክንድድላዩ ፍልጠት ጥበብ ከሌለው ግን ምን ማድረግ እንደሚችል አያውቀው እንታይ ከም ዝገብር አይፈ መቼ ምን መናገር ምን መወሰን እንዳለበት አያውቅም ማስክ ዛረብን እንታይ ክውስንን ከም ዘለው ስለዚህ ሁለተኛው የስኬት ቁልፍ ስለተኻልአይ መፍትሕ ናይ ዓወት ስለዚህ ሁለተኛው የክብር መንገድ እትኻልአይ ናይ ክብር መንገዲ ጥበብ ነው ጥበብ እዩ ሰባት ጥበብ ሰውን ከሰው የሚለይ ነው ንሰብ ካብ ሰብ ዝፈልዩ ሁለት ሰዎች እኩል ተምረው ክልተ ሰባት ማዕረ ተማሂሮም እኩል እድል ተሰጥቷቸው ማዕረ እድል ተዋይቦም አንደኛው ኤክሰል ያደርጋል እቲ ሓደ ይበል አንደኛው በጣም ይሳካለታል እቲ ሓደ ይዕወት አንደኛው ላይሳካለት ይችላል ሓደ ሃኸ ይዕወት የጥበብ ነው ልዩነቱ ናይ ጥበብ ይትፍል ሚስጥሩ ጥበብ ጋር ነው ያለው ሚስጥር ኣብ ጥበብ ያወቁትን ዕውቀት ጥበብ ንዝፈለጥዎ ፍልጠት ኤክሰለንት ወይ መተግበር ነው በኤክሰለንት ዝኾነ መንገዲ ምትግባር እዩ እንዲተገብሩ የሚያስችል ነው ንኸተግብሩ ዝኽእል ጥበብ ኤክሰለንሲ ነው ጥበብ ኤክሰለንስ እዩ ጥበብ ኤክሰለንሲ ነው ጥበብ ብሉጽነት ሃሌሉያ አሜን እግዚአብሔር ይመስገን ልህቀት ነው ልዕል ምባል እዩ ስለዚህ ጥበብን አብዝታችሁ ፈልጉ ጥበብ አዚኹም ድለዩ በአገልግሎት
በአገልግሎት በትዳር ኣብ ሓዳር በስራ ኣብ ስራ በህይወት በየትኛውም የህይወት ገጽታ ውስጥ ኣብ ዝኾነ ናይ ህይወት ጥበብ ወሳኝ ነው። ጥበብ ወሳኝ ነገር እዩ። እውቀት ፍልጠት ሁለተኛው ጥበብ ካልኣይካ ጥበብ። እግዚአብሔር ይመስገን። አሜን። ፈጠን እያልኩ ልሂድ። ሶስተኛው ሐሳብ ማስተዋል ነው። እትሳልሳይ ሐሳብካ ምስተዋል እዩ። አንደርስታንድ ምግባር። ይሄ ነገር ሲገባኝ ቅድም እንዳልኳችሁ እዚ ነገር ምስተረዳን ለልጆችም ጸሎት የተቀየረ ንደቀ ዋላ ጸሎት እግዚአብሔር ሆይ በእውቀት ባርካቸው። እግዚአብሔር በፍልጠት ባርኮ የፈለገ ቢሊየን ብር ከማከማችላቸው ብዙኾነ ቢሊየን ዝኾነ ገንዘብ እነዚህን ነገሮች ብጸልይላቸው ነዚህ ነገር ተዝጸልየሎ በእነዚህ ነገሮች እግዚአብሔር ቢሞላቸው በዚህ ነገር ተዝመሎ በእውቀት ቢሞሉ በፍልጠት ተዝመሎ ቢሞሉ በጥበብ ተዝመሎ በማስተዋል ቢሞሉ በምስተዋል ተዝመሎ ገንዘቡም ይመጣል፣ ክብሩም ይመጣል፣ ይመጣል፣ መንገዳቸው ሁሉ የቀና ይሆናል፣ ዘመናቸው የተባረከ ይሆናል። ዘመኑም ተባረከ ይሆን። እግዚአብሔር ይመስገን። አሜን። ማስተዋል ምስተዋል በአስቸጋሪ ሁኔታ ውስጥ ኣብ አሸጋሪ ዝኾነ ኩነታት የእግዚአብሔርን እውነት መምረጥ ማለት ነው። ናይ እግዚአብሔር ሐቅ መምረጥ መለየት ማለት ነው። ምፍላይ ማለት ዲሰርን ማድረግ ማለት ነው። ምፍላይ ማለት የመለየት ብቃት ነው። ናይ ምፍላይ ብቃት እዩ። ነገሮችን ከስጋዊና ከአሁን እይታና ጥቅም አንፃር ሳይሆን ነገራት ምስ ስጋውን ምስ ሕጂ ዘሎ ጥቅምን ጥራይ ዘይኮነ ከዘላቂ ጥቅም አንፃር መረዳት ማለት ነው። ምስ ጥቅምን ሐዋሩ ዘሎ ጥቅም ማስተዋል ማለት ምስተዋል ማለት አንድን ነገር ውጤቱን አይቶ ንሓደ ነገር ውጽኢቱ ሪኢኻ የሚቀጥለውን ስቴፕ ተረድቶ ንዝገጽ ለደረጃ ተረዲእኻ መወሰንና ማድረግ ማለት ነው። ውሳንን ምግባርን ማለት እዩ። ዳዊትን ስትመለከቱ ከመጽሐፍ ቅዱስ ዳዊት ክትሪእዎ ከለኹም በጣም ብዙ ቦታ ኣብ ብዙሕ ቦታታት ዳዊት አስተውሎ ያደርግ ነበር የሚል ቃል አለ መጽሐፍ ቅዱስ። ዳዊት አስተውዕሉ ይገብር ነበር። ምን አድርጎ ያደርግ ነበር? አስተውሎ ያደርግ ነበር። የሚያደርገውን ነገር ሁሉ አስተውሎ ነው ዳዊት የሚያደርገው። ዝገብሮ ዘበለ ሁሉ ነገር አስተውዕሉ ይዝገብሮ ነው። ዝም ብሎ እንደመጣለት አያደርግም። ሲሉ ከም ዝመጸለ ደስ እንዳለው አያደርግም። ከም ተሐጎሰ ደስ ከም ዝወደደ ውጤቱን ገምቶ ውጤቱን አይቶ ውጤቱን ተመልክቶ ይሄንን ባደርግ ኔክስት ስቴፕ ምንድነው የሚለውን አይቶ ነው የሚወስነው። ነዝን ተዝገብር ሲት ዝቅጽል ደንታዩ ይሉ ዝገብር ነሩ። ሶስተኛው የስኬት ቁልፍ ስለዚህ ሳልሳይ መፍትህናይ ዓወት ሶስተኛው የክብር መንገድ ሳልሳይ መንገድ ክብሪ ማስተዋል ነው። ምስተዋል እግዚአብሔር በማስተዋል ይባርካችሁ። እግዚአብሔር በማስተዋል ይባርካችሁ። ይባርካችሁ። ታውቃላችሁ አይደለ? ዳዊት ያንን ሁሉ ወድቆ ተነስቶ ያንን ሁሉ ነገር አድርጎ ፈልጦይኹም ዳዊት ኣብቲ ሁሉ ዝወረዶን ዝተንስኦም ቦታታት መጨረሻ የተጻፈለት እንደ ልቤ ተብሎ ነው። ከም ልቤ ተባይሉ እኔ ዳዊትን በጣም ወደዋለሁ። አነ ዳዊት ጣዕሜ ፈ እዚሁ ቦታ ላይ አጥንተናል አይደለ? ዳዊትን ህይወት ኣብዚ ቦታ አጽኒዕና ያነና በጣም የሚገርም ሰው ነው። አዚዩ ዝገርም ሰብ ሲወድቅ ሲነሳ ሲበድል ክብድል ሲሳሳት ክስክጋገ ከሎ በቃ የእያንዳንዳችንን ህይወት ነው የሚመስለው። ናይ ነፍስ ወከፍና ህይወት ይዝመስል ግን መጨረሻ ላይ በህይወቱ የተጻፈው ነገር ተሆነ ግን አሞዳታ ተጻፈው እንደ ልቤ የሚሆንልኝ ከም ልቤ ዝሆነልኝ የሴ ልጅ ዳዊትን አገኘው አለ እግዚአብሔር። ወደ እሴ ዳዊት ረኺበ ይሉ እግዚአብሔር። ለምን መሰላችሁ? ንምታይ መሲልኩም? በማስተዋል አስተውሎ የሚያደርግ ሰው ነው። በመስተዋል አስተውዕሉ ዝገብር በማስተዋል የሚራመድ ሰው ስለነበረ በመስተዋል ዝስጉም ዝነበረ ሰብ ስለዝነበረ እግዚአብሔር ይመስገን። እግዚአብሔር ይመስገን። ማስተዋል አንደርስታንዲንግ ይለዋል በእንግሊዝኛ ባይብሎችን ስታዩ ማስተዋል ምንድነው ብዬ ለማየት ሞክሬ ነበር። አንደርስታንዲንግ የድርጊትን ውጤት የመለየት ችሎታ ነው። ምስተዋል ማለት ንናይ ግብሪ ውጽኢት ምስተዋል ማለት እዩ። የሚቀጥለው ስቴፕ መረዳት ማለት ነው። ለትዝቅጽል ደረጃ ምርዳእ ማለት አንደርስታንድ ማድረግ ማለት ነው። አንደርስታንድ ምግባር ማለት ይሄ ነገር ቢሆን እዚ ነገር ተዝኸውን ብልህነት ነው። ብልህነት እዩ። የሚቀጥለው ውጤቱ ምንድነው? ለትዝቅጽል የሚቀጥለው ስቴፕ ምንድነው? ዝቅጽል ደረጃ እንታይ እዩ? የሚቀጥለው ዘመን ምንድነው? ዝቅጽል ዘመን እንታይ እዩ ብሎ ኢሉ አንደርስታንድ ማድረግ ምስተዋል ማለት መረዳት ምርዳእ ማለት ማስተዋል ነው። ምስተዋል ሃሌሉያ አሜን። እግዚአብሔር ይመስገን። አራተኛው ነጥብ ተራባይ ነጥብ ድማ ሞገስ እዩ ወይም ፌቨር ወይ ድማ ፌቨር እዩ። ሞገስ ማለት ሰው መመረጥ ወይም መወደድ ማለት ነው።
ክትምረጽ ኮለኻ ወይ ድማ ክትፍትዎ ኮለኻ ከሰዎች መካከል ብልጫ ማግኘት ማለት ነው። ካብ መንጎ ሰባት ብሉጽ ነገር ምርካብ ማለት ይሄ ደግሞ ከእግዚአብሔር የሆነ ብቻ ነው። እዚ ድማ አምላኽ ዝኾነ ጥራይ ከእግዚአብሔር ብቻ የሚሰጥ ነው። ከአምላኽ ጥራይ ሰው በራሱ ስራ ሞገስ ሊያገኝ አይችልም። ሰብ ናቱ ስራሕ ሞገስ ክረክብ አይከልን። ሞገስ የሚሰጠው ሞገስ ዝህብ በር የሚከፍተው ደገ ዝኸፍት እንድንመረጥ የሚያደርገው ከምንምረጽ ገበረ ስፍራ እንድናገኝ የሚያደርገው እንድንወደድ የሚያደርገው የእግዚአብሔር ሞገስ ነው። ሞገስ ነው አምላኽ እግዚአብሔር ይመስገን። ኢየሱስ ቅድም እንዳልኩት ኢየሱስ አንተ ከም ዘልቆ በቁመትም በቁመት በሞገስ በጥበብ በእግዚአብሔርና በሰው ፊት ያድግ ነበር። አብቀርማ አምላኽን አብቀርማ በሞገስም ማደግ አስፈልጎት ነበር። ኢየሱስ በሞገሱን ምዕባይ ሊሆን በአክሰፕታንስ ማደግ ነበረበት። በፌቨር ተቀባልነት ከዓብ ነይሮ ማደግ ነበረበት። ከዓብ ነይሮ አያችሁ፣ ሞገስ በጣም አስፈላጊ ነገር። ስለዚህ ሞገስ አገዳስ። ሞገስ የሌለው ሰው ሞገስ ዘይብሉ ሰው አይሰማም፣ አይሰማም፣ አይደመጥም፣ አይታይም። መግባት ወዳለበት ስፍራ አይገባም። ማየት ያለበትን ነገር አያይም። መድረስ ያለበት ስፍራ አይደርስም። ክሪኦ ዘለዎ ነገር አይርእንዩ ክበጽሖ ዘለዎ አይ ነገር ከአ ክበጽሕ አይከልኒ። ለምን ንምንታይ እንተበልካ በር ይዘጋበታል። ደገ ዕጾይ የእግዚአብሔር ሞገስ ግን እግዚአብሔር ሞገስ ግን ይከፍታል። ደገ ይከፍት። እግዚአብሔር ይመስገን። አሜን። የመጽሐፍ ቅዱስ ሰዎችን ስንመለከት ናይ መጽሐፍ ቅዱስ ሰባት ክንሪኦም ዮሴፍ በግብጽ ምድር አብ ግብጺ፣ አስቴር በባቢሎን ምድር ባቢሎን የእግዚአብሔር ሞገስ ነው በህይወታቸው ያንን ነገር የሰራው እግዚአብሔር ሞገስ። ስለዚህ እግዚአብሔር በሞገስ ይባርካችሁ። እግዚአብሔር ሞገስ ይባርካችሁ። ከጸለያችሁ እነዚህን 4 ነጥቦች ጸልዩ። ተጸልዩም እነዚህን 4 ነጥብ ጸልዩ። ስኬት ጋር መድረስ ከፈለጋችሁ ከነዚህ መንገዶች ውጪ የለም። አብ ዓወት ክትበጽሑ ተደልዩም ካብዚ መንገድ ወጻይ የለም። ሰው በአቋራጭ ሄዶ ሊሳካለት ይችላል። ሰብ በአቋራጭ ከሄዶ ከዕወት ይኸዲ፣ ፍጻሜው ግን ውድቀት ነው። መወዳእቱ ግን ውድቀት። ለምንታይ በእውቀት በፍልጠት በጥበብ በሞገስ በማስተዋል የተሞላ ካልሆነ ይስታል። ሰዎች በተለያዩ አጋጣሚዎች ሰብ በስተፈላለየ አጋጣሚ አገልግሎታቸው በጣም ይሳካል። አገልግሎቶም አዝዩ ዕወት በጣም ታዋቂ ይሆናሉ። አዝዩም ፍልጣት ድማ ሆኑ ወደ ስልጣን ማማ ላይ ሊወጡ ይችላሉ። አብ ስልጣኑን ወደ ፖለቲካል ስልጣን ላይ ሊወጡ ይችላሉ። አብ ፖለቲካውን ክዲቡ ሆለም በቢዝነስ በጣም ሊሳካላቸው ይችላል። አብ ቢዝነስ ከዕወቱ ሆለም ነገር ግን ፍጻሜያቸው ውድቀት ይሆናል። ተሆነ ግን ፍጻሜው ውድቀት ሆነ። ለምን? ንምንታይ? እግዚአብሔር የሰጣቸውና እጃቸው የገባውን ነገር መያዝ ካለመቻላቸው የተነሳ ነት እግዚአብሔር ዘሃቦምን በማስተዋል መራመድ ካልቻሉ፣ በመስተዋል ከኸዱ በጥበብ መወሰን ካልቻሉ፣ በጥበብ ሙሳን በእውቀት ማድረግ ካልቻሉ፣ በፍልጠት መግባት ተዘኪ የእግዚአብሔርን ሞገስ ከጣሉ ሞገስና እግዚአብሔር ተደርበው ፍጻሜው መወዳቱ ውድቀት ይሆናል። ውድቀት ሆም ማለት። ስለዚህ ክትጸልዩ ሆለኹም እግዚአብሔር ሆይ በእውቀት ባርከኝ በሉ። እግዚአብሔር በፍልጠት እውቀትን ለማግኘት ትጉ። ፍልጠት ንምርካብ ትጉ። በምትፈልጉት ስኪል ሊሆን ይችላል፣ ሞያ ሊሆን ይችላል። ብትደልዩ ሞያ ከሆነ ኸሊ እውቀት ግን በጣም አስፈላጊ ነገር። ፍልጠት ግን አገዳሲ። ጥበብን ጸልዩ። ጥበብ ጸልዩ። እግዚአብሔር ጥበብን እንዲሰጣችሁ። እግዚአብሔር ጥበብ ንኽህበኩም። ምንድነው ያዕቆብ ላይ የሚለው? አብ ያዕቆብ ታይ ዝብለና ሳይነቅፍ ከእናንተ ጥበብ የጎደለው ማንም ቢኖር ካባኻትኩም ጥበብ ዝጎደለው እንተሎ ሳይነቅፍ በልግስና የሚሰጠውን ከይስተሓፈረ ብልግስን ዝህብ እግዚአብሔርን ይለምን ነው። እግዚአብሔርም ይሰጠዋል። እግዚአብሔር ድማ ኸቦይ። ሃሌሉያ አሜን። ስለዚህ ይህን ጥበብ ለማግኘት ስለዚህ ጥበብ ንምርካብ መትጋት በጣም አስፈላጊ ነው። ከንተግህ ከገድሰና እግዚአብሔር ይመስገን። እግዚአብሔር በማስተዋል እግዚአብሔር በሞገስ እግዚአብሔር በጥበብ እግዚአብሔር በእውቀት እግዚአብሔር በፍልጠት ይባርካችሁ። ይባርክኩም። እነዚህን 5 ቁልፎች እነዚህን 5 መፍትሕ ክትሕዙ ላይ ደልየለሁ። በእውነት እነዚህን ይዛችሁልኝ ብትሄዱ፣ ስለዚህ እንዲያው ዛሬ ባይገባችሁ እንኳን ነዚህ ሒዝኩም ወንት ኸይድኩም ዋላ ተዚ ተረዳእኩም ሎ ማዓልቲ አንድ ቀን ይገባችኋል። ሓደ ማዓልቲ ክርዳእኩም እዩ። እውቀት በሉ እስቲ። ጥበብ፣ ማስተዋል፣ ሞገስ እግዚአብሔር በዚህ ይባርካችሁ። አሜን። በጌታ በኢየሱስ ስም ይባርካችሁ። ስኬትን ከነዚህ መንገዶች ውጪ እንዳትጠብቁ። ዓወት ካብዚ መንገዲ ወጻኢ ከይጽበዩ። የመጨረሻው ነጥብ ናይ መወዳእታ ነጥቢ 5ኛው ማለት ነው፣ ተሓሙሻይ ማለት እዩ ትግሃት ወይም ዲሊጀንስ ነው። ወይ ድማ ዲሊጀንስ። ያለ ትጋት ስኬት ላይ መድረስ አይቻልም። በዚህ ትግሃት ናብ ዓወት ክትበ ይሄ የኛ ሪስፖንሲቢሊቲ ነው። እዝናትና this is human responsibility። እዝና ሰብ ኃላፊነት የኛ ኃላፊነት ነው። ናትና ኃላፊነት። ትጉ የሆነ ሰው ይባረካል።
ትጉህ ዝኾነ ሰብ ይባረክ ትጉህ የሆነ ሰው ከፍ ይላል ህይወቱ ትጉህ ዝኾነ ሰብ ህይወቱ መጽሐፍ ቅዱስ ስለ ትጋት በጣም ብዙ ምዕራፍ ላይ ተናግሯል መጽሐፍ ቅዱስ ብዛዕባ ትጋት ብዙሕ ምዕራፍ ተዛሪቡ እዩ ስለዚህ ብዙ እዚህ ሐሳብ ላይ አልናገርም ስለዚህ ብዙ ሃይዛረብን ያብዝ ሐሳብ እዚ መጽሐፍ ቅዱስ ቅድም እንዳልኩት በምሳሌ መጽሐፍ ላይ አብ ምሳሌ መጽሐፍ ስለ ትጋት አብዝቶ ይናገራል ብዛዕባ ትጋት አብዝቶ ሙሉ የመጽሐፍ ቅዱስን ሐሳብ ስታዩ ስለ ትጋት በጣም ይናገራል ሙሉ ናይ መጽሐፍ ቅዱስ ሐሳብ ክትሪኦ ከለኹም ዛዓ ትጋት ዛረብ ትጋት ወደ ግብ የሚያደርስ ነው ናብ ዓወት ዘብጽሐካ ትጋት የስኬት ቁልፍ ነው ናይ ዓወት መፍትህ እዩ አብረን እንድንልና እንጨርስ ፈልጋለሁ ሓቢርና በሓንሳ ክንብልን ኩውደን ፍልጠት ጥበብ እያላችሁ ነው ሞገስ አራተኛው ነጥብ ምንድነው ማስተዋል ከዛ ትጋት እግዚአብሔር ይመስገን እነዚህን 5 ነጥቦች ያዙልኝ ዕውቀት ጥበብ ማስተዋል ሞገስ ትጋት እግዚአብሔር በዚህ ነገር ይባርካችሁ አሜን ሃሌሉያ አሜን ከዚህ ውጪ የሆነ ስኬት የለም በሴኩላር ዓለምም በቢዝነስ ወርልድም በመንፈሳዊ ዓለም ውስጥም ሰው ለመባረክ ሰው ከፍ ለማለት እነዚህ ነገሮች በጣም አስፈላጊ ናቸው ኣብቲ ዓለማዊ ሆነ መንፈሳዊ ዝኾነ አንኬል እዚን ነገራት እዚን ሰብ ንኽባረኽ አገዳስ ዝኾነ ነገር እዩ ሃሌሉያ አሜን እግዚአብሔር በእውቀት ይባርካችሁ አሜን እግዚአብሔር በጥበብ ይባርካችሁ አሜን እግዚአብሔር በማስተዋል ይባርካችሁ አሜን እግዚአብሔር በሞገስ ይባርካችሁ አሜን እግዚአብሔር በትጋት ይባርካችሁ አሜን በጌታ በኢየሱስ ስም ተባረኩ አሜን እግዚአብሔር ያየላችሁ ከፍታ ላይ ድረሱ አሜን እግዚአብሔር ያየላችሁ ከፍታ ላይ ለመድረስ በእነዚህ መንገዶች መሰላሎች ደግሞ ተረማመዱ ቆመን እንጸልያለን ሃሌሉያ የአምላካችን የእግዚአብሔር ስም የተባረከ ይሁን